እሺ በቅድሚያ አመሰግናለሁ ኢሲኤን ምንድነው እንግዲህ ዝክረ አድዋ ኢትዮጵያዊነት የተለያዩ ኢቨንቶች አብርሃም ጉዞ ኢንተርቴይንመንት ባለፉት አመታት እንግዲህ የተለያዩ ኢቨንቶች በመስራት ይታወቃል። እኔ ስሜ አብርሃም ጉዞ እባላለሁ። የአብርሃም ጉዞ ኢንተርቴይንመንት ስራ አስኪያጅና ባለቤት ነኝ። እንዲሁም ደግሞ ኢቨንት ኦርጋናይዘር ጋዜጠኛ ፕሮሞተር ነኝ። እንደሚታወቀው አድዋን ያሰብንበት በርካታ ኢቨንቶች ስንሰራ በሀገራዊ ደረጃ አንድ ተለቅ ያለ ኢቨንት መስራት መቻል አለብን። ኢትዮጵያኖችን አንድ ያሰባስበን እንዲሁም ደግሞ አብሮነታችንን የሚያጎለብት ፕሮግራም መስራት መቻል አለብን ብለን ስንነሳ ያገኘነው አድዋን ነው። አድዋ ደግሞ የኢትዮጵያ ብቻ ሳይሆን የጥቁር አፍሪካውያን ላይ የጥቁር አፍሪካውያኖች የድል በዓል እንደመሆኑ መጠን ኢትዮጵያኖች በተለያየ ነገር ልዩነት ቢኖረንም እንደ ሀገር ግን የሚያቆመን አድዋ እንደመሆኑ መጠን አድዋን እንስራ ብለን ተነሳን። በኪነ ጥበብ ዝግጅት በኪነ ጥበብ ፕሮግራም ማሳለፍ መቻል አለብን ብለን ጥናታዊ ጽሁፎች ምሁራን የሚያቀርቡበት ግጥም፣ ወግ፣ መነባንብ፣ ዲስኩርስ ስራዎች የቀረቡበት ፕሮግራም ነው። እንደምታውቀው እንግዲህ ባለፉት 9 ዓመታት በብዙ ተግዳሮቶች፣ በብዙ ልፋት፣ በብዙ ውጣ ውረዶች ነው። ብዙ የሚያግዙን የሚደግፉን አካላት የሉም። ከራሳችን ኪስ ከተለያየ ስራ በምናገኘው ገንዘብ ነው እያወጣን እየሰራን ያለነው። ዘንድሮ እንግዲህ ለ10ኛ ጊዜ ገጣሚ ጸሐፊ ተውኔት ባለቅኔ ጋሽ አያልነህ ሙላት፣ አምባሳደር ዲና ሙፍቲ በሕዝብ ተወካዮች ምክር ቤት የውጭ ቋሚ ኮሚቴ አባል ናቸው። እንዲሁም ደግሞ በተለይ ደግሞ በኡስታዝ አቡበከር አህመድ፣ ዶክተር ወዳጄነ ማረነ፣ ረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል፣ ጋዜጠኛና ደራሲ ጥበቡ በለጠ፣ አርቲስት ሙሉዓለም ታደሰ፣ አርቲስት ሱራፌል ተካ እንዲሁ በመድረኩ ተገኝተው ስለ አድዋ የሚናገሩበት የሚዘምሩበት፣ ስለ አድዋ አንድነታችንን፣ ስለ ሰላም፣ ስለ ኢትዮጵያ ኪነ ጥበብ ትኩረት ሰጥተው የሚያቀርቡበት ነው። ከዛም በተጨማሪ ተስፋዬ ሲማ ወደ 25 ደቂቃ ፕሌይ በአድዋ ዙሪያ ላይ ያዘጋጀውን ፕሌይ ከወጣትና አንጋፋ ተዋናዮች ጋር በጋራ በመሆን በኢትዮጵያ ብሔራዊ ቲያትር ያቀርባሉ። በዕለቱ እንግዲህ አንጋፋ የሆኑት በተለይ እንግዲህ ጥንታዊ ጀግኖች አርበኞች ማህበር አባት አርበኞችና እናት አርበኞች በመድረኩ መገኘት ሽለላና ፉከራ ያቀርባሉ። ከዛም በተጨማሪ በዕለቱ እንግዲህ የኢትዮጵያ መከላከያ ሰራዊት ማርሽ ባንድ ትርኢቶችን ያቀርብልናል። የኢትዮጵያ ብሎም የአፍሪካ የጥቁር ሕዝቦች እንግዲህ በዓል እንደመሆኑ መጠን እኛ ኢትዮጵያኖች አንድ ስንሆን ስለሚያምርብን በኪነ ጥበብ ፕሮግራም እያቀረብ ነው። በፌስቲቫል በካርኒቫል አይነት ታይፕ እንዲኖረው ከጽሕፈት ቤታቸው በሰረገላ በሊሙዚን ታጅበው ጥንታዊ ጀግኖች አርበኞች ወደ ኢትዮጵያ ብሔራዊ ቲያትር ይመጣሉ። በዕለቱም እንግዲህ ለእነሱ እውቅና የምንሰጥበት የምናመሰግንበትም መርሃ ግብር አለ። ባለፉት ዓመታት እንግዲህ በብዙ ውጣ ውረዶች እዚህ ደረጃ እንዲደርስ አስችሎታል እና 10ኛውን ደግሞ ደመቅ አድርገን 130ኛውን ሁሉንም የህብረተሰብ ክፍል ባማከለው ሁኔታ በታላቁ የኢትዮጵያ ብሔራዊ ቲያትር ከ11 ሰዓት ጀምሮ የካቲት እናቀርባለን። መግቢያው 300 ብር ነው። መደበኛው ቪአይፒው 500 ብር ነው። ሁሉም በዚህ አጋጣሚ ለመላ ኢትዮጵያውያኖች እንኳን ለ130ኛው የአድዋ በዓል በሰላምና በጤና አደረሳችሁ። አድዋ የታሪክ ማንነታችን የትውልዱ መገለጫ አሻራ ነውና ሁላችንም በተሰማራንበት ሙያ መስክ ውጤታማ ስራዎችን መስራት መቻል አለብን ብለን እናስባለን እና እኛ ኢትዮጵያን አንድ ስንሆን ስንሰባሰብ እንደ ሀገር በአንድ ላይ ስንቆም ያምርብናል። 1888 በዱር በገደሉ አባት እናት አርበኞች ደሞቻቸውን ከስክሰው ደሞቻቸውን አፍስሰው አጥንቶቻቸውን ከስክሰው ለዛሬ ማንነት አብቅተውናል እና የነፃነት ገድልን የጥቁር ሕዝብ ድል አምባ የሆኑን አድዋን እንድናከብር አንድ እንድንሆን በሀገራዊ ጉዳይ ላይ ደግሞ እንድንተባበር ጥሪ ያቀርባለሁ ማለት ነው። እንግዲህ እኛ እግዚአብሔር ከፈቀደ አድዋው ላይ ራሱ ላይ እንግዲህ በተለይ ደግሞ ሶሎዳ ተራራ ላይ እዛውም ላይ ማክበር እቅድ አለ። ግን ያው ሀገራዊ ያለው ሁኔታ ተጨባጭ ሁኔታው ትንሽ ተግዳሮቶች ስላሉብን እንጂ ነገሮች ቢስተካከሉ እንደ ሀገር ሁላችንም ሰላም ሆነን ብንቀጥል መላ ኢትዮጵያን ተዘዋውረን የማክበር ፍላጎት አለን። ለዚህም የሚመለከታቸው አካላትም እንዲያግዙን የመንግስትም የግልም አካላት ካገዙን ነገሮች ከተስተካከሉ በራሳችን ወጪ አውጥተንም አድዋን ከዚህ በበለጠ ከአዲስ አበባ እንዳከበርነው ሁሉ ላቅ አድርገንም በተለያዩ ክልል ከተሞችም እናከብረዋለን። ምክንያቱም ኢትዮጵያ ትልቅ ሀገር ነች። 130 ሚሊዮን ሕዝብ ያላት ብዙ ባህሎች መገለጫ እንደመሆኑ መጠን ሁሉንም ክልሎች ተዘዋውረን አድዋን ብናከብር ደስ ይለናል። ጥሪ ካደረጉልን ሁኔታዎች ከተመቻቹ ሰላሙ ከመጣ የማናከብርበት ሁኔታ የለም። ከኢትዮጵያም አልፈን በተለያዩ አፍሪካ ሀገራትም በአውሮፓም ሌሎች ሀገራትን እየዞርን አድዋን ለመጪው ትውልድ ታሪክን በደንብ እንዲማር ከማድረግ አንጻር ኢትዮጵያ ብቻ ሳይሆን መላው ዓለም እንዲያቆሙ በወቅቱ የተፈጸመውን ገድል ብዙ ጆርናሎች ተጽፈዋል፣ ብዙ ነገሮች ተብለዋል። የተረሳውን ደግሞ በደንብ ማንጸባረቅና ለመጪው ትውልድም ታሪክን ማውረስ አለብን ብለን እናስባለን። እኛ በቻልነው መጠን ሁሉንም የህብረተሰብ ክፍል በዚህ ፕሮግራም ላይ በተለይ የታሪኩ ባለቤት የሆኑ ሰዎችን አፈላልገን የመጥራቱ ከዚህ ቀደም ጠርተናል። አሁንም በዚህ አጋጣሚ መልእክታችንን እናስተላልፈው
የታሪኩ ባለቤት ሁሉም ኢትዮጵያዊ ነው፣ ከኢትዮጵያም አልፎ አፍሪካዊ ነው። በተለይ ደግሞ የታሪኩ ባለቤት ስንል ደግሞ እያንዳንዱ ከነሱ ጋር ሪሌትድ ወይም ግንኙነት ያላቸው አካላትም እንዲመጡ እንፈልጋለን። በፕሮግራሙ የኛ ብቻ ሳይሆን የነሱም ነውና ተገኙ፣ የፕሮግራሙ ተሳታፊ ሁኑ ነው የምንለው እና ሁላችሁም ኢትዮጵያውያኖች በአቅም በፈቀደ አዳራሹ በፈቀደ መልኩ እንግዲህ ቁጥሩ ወደ 1800 ሰው ይገኛል ብለን እናስባለን እና የዚህ ፕሮግራም አካል እንዲሆኑ መልእክታችንን እናስተላልፋለን፣ ጥሪያችንንም እናቀርባለን። እንግዲህ ይሄ በዓል ሁሉም በዓል ነው ብለን ደጋግመን ተናግረናል እና ሁላችንም ኢትዮጵያውያኖች እንኳን አደረሳችሁ። አንድ እንሁን። ሀገራዊ ጉዳይ ላይ አንድ ስንሆን ያምርብናል። ከአድዋ ብዙ የምንማራቸው ከትውልዱ ብዙ የምንማራቸው ነገሮች አሉ። ትውልዱ ደግሞ የአድዋን እያከበረ ታሪክን እየመረመረ ካለፈው ደግሞ ብዙ ነገሮች እየተማረን ወደፊት መጓዝ መቻል አለብን ብለን እናስባለን። ለመላ ኢትዮጵያውያኖች እንኳን ለ130ኛው የአድዋ ድል በዓል አደረሳችሁ እንላለን። አብርሃም ግዛው ኢንተርቴይንመንት እንደ ከዚህ ቀደሙ አድዋን እያከበረ እየዘከረ በቀጣይ ዓመታትም የሚቀጥል መሆኑን እንገልጻለን። ዘንድሮ ለ10ኛ ጊዜ ነውና ድጋፍ ያደረጋችሁልን አብራችሁ የቆማችሁ ይሄ ሁሉ ነገር እንዲሆን እንዲሳካ አስተዋጽኦ ያላችሁ የሚዲያ አጋሮቻችን፣ በተለይ ደግሞ ሬዲዮ ጣቢያዎች፣ የቴሌቪዥን ጣቢያዎች ወደ ህብረተሰቡ እንዲደርስ ስላደረጋችሁልን በሙሉ ላቅ ያለ ምስጋናችን እናቀርባለን። ክብረት ይስጥልናል።